ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች ይህ የምናቀርብላችሁ በእነማይ ወረዳ የመንግስት ኮሙኒኬሽን እየተዘጋጀ የሚቀርበውን የቴሌቪዥን ፕሮግራም ነው። አብራችሁን ትቆዩ ዘንድ እየጋበዝን ቀጥታ ወደ ፕሮግራማችን እንሸጋገራለን። በምስራቅ ጎጃም ዞን በእነማይ ወረዳ የአፍሪካ ህፃናት ቀን የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል በአፍሪካ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ ተከበረ። ወረዳው የአፍሪካ ህፃናት ቀን አከባበሩን በመክፈቻ ንግግር ያስጀመሩት የእነማይ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ያደረጃጀት ዘርፍ ኃላፊ ወይዘሮ ንጹህ አለማየሁ እንደተናገሩት የዘንድሮ የአፍሪካ ህፃናት ቀን የሚከበረው 7ኛው ሀገራዊ ምርጫ በሰላማዊ መንገድ በተጠናቀቀበት ማግስት ስለሆነ ልዩ ያደርገዋል ብለዋል። ቀኑ የሚከበርበት ዓላማም የህፃናትን ጥቃት በመከላከል የህፃናትን መብት በማስከበርና ለነገ ሀገር ተረካቢ የሆኑ ጤናቸው የተጠበቀና ንቁና ብቁ ህፃናትን ለማፍራት ነው ብለዋል። የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል የሚከበረው የአፍሪካ ህፃናት ቀን የበዓሉ መከበር ዓላማ መብትን ማስከበር፣ የአፍሪካ ህፃናት ያለምንም ልዩነት በሰላም በእኩልነትና በፍቅር እንዲያድጉ በማድረግ ሁለንተናዊ እንክብካቤ፣ ህፃናት የተሟላ ትምህርት፣ ጤናና ማህበራዊ ጥበቃ እንዲያገኙ ለማድረግና ይህንንም ለማህበረሰቡ ግንዛቤ ለመፍጠር የትምህርት ማጣት፣ ያለዕድሜ ጋብቻ፣ የጉልበት ብዝበዛ፣ ሌሎችም የህፃናት ጥቃቶች አሉ። ነገር ግን ከጊዜ ወደ ጊዜ እነዚህ ህፃናት ጥቃቶችና በደሎች እየቀነሱ የመጡበት ሁኔታ ቢሆንም በሙሉ አጥፍተነዋል ማለት የምንችልበት ደረጃ ላይ ግን አልደረስንም። ስለሆነም ይህን የህፃናት በደል በእጅጉ ለመቀነስና ለማጥፋት ሁላችንም መንግስት ያስቀመጣቸውን ፖሊሲዎች፣ ስትራቴጂዎች፣ አሰራሮች፣ መመሪያዎች እንዲጠበቁ የበኩላችንን አስተዋጽኦ ማድረግ ይጠበቅብናል። በመጨረሻም በዓሉን ስናከብር በምግብ፣ በአልባሳት፣ በትምህርት ቁሳቁስ የተቸገሩትን በመደገፍና ህፃናት የወደፊት ተስፋችን የሆኑትን ደግፈንና ጠብቀን ማሳደግና መንከባከብ ይጠበቅብናል። ለዚህ ደግሞ የሁላችንም ሚና ከፍተኛ በመሆኑ ሁላችንም ርብርብ ማድረግ ይጠበቅብናል እላለሁ። ከውይይቱ ተሳታፊ መካከል አቶ አብርሃም ሊቁ እንደተናገሩት ህፃናት የነገ ሀገር ተረካቢ ስለሆኑ ልዩ ድጋፍና እንክብካቤ ሊደረግላቸው ይገባል ነው ያሉት። በተለይ በህፃናት ደረጃ በተለይ ለተለያየ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ለይቶና ትኩረት ሰጥቶ እንዲሁም በመስራትና የተለያዩ የዌልቸርም ሊሆን ይችላልና ሌሎችም ድጋፎችን እንዲሰጡ በማድረግ በኩል የተደረገበት ርቀት በዚህም በችግር ጊዜ ሆነንም ቢሆን እየተሰራ ያለው ስራ እውነቱን ለመናገር በጣም የተሻለና የሚያበረታታ ተግባር ነው የሚል አስተያየት ለመስጠት ነው። ሌላው ግን ምናልባት ወደፊት ተቋሙምና ሌሎቻችንም እዚህ ያለን ተሳታፊ አካላት አሁንም ቢሆን በርካታ ህፃናት አንደኛ ላልተገባ እንግልት የሚዳረጉ አሉ። በርካታ ህፃናት ያልደረስንላቸው ለበርካታ ችግር ተጋላጭ የሆኑ ህፃናት በወረዳችን ውስጥ ባሉ ቀበሌዎች ይኖራሉ ብዬ አስባለሁ። ስለዚህ እነሱን ተቋሙ ላይ ያለውን አጠቃላይ ባለሙያም ይህንን የሚደግፍ መንግስታዊ ያልሆኑ ድርጅቶችም እታች ድረስ ወርደን እነዚህን ህፃናት ብንታደግ የሚል አስተያየት ለመስጠት ነው። ዛሬ ላይ ህፃናት ላይ ካልሰራን ነገ ላይ አገርን የሚረከብ ትውልድ ይኖራል ብለን ስለማንገምት ማለት ነው። ከሰራን ከዚህ በላይ የሚደግፉ ወገኖች ሊኖሩ ስለሚችሉ። ሌላኛው የውይይቱ ተሳታፊ የወረዳው አቃቢ ህግ ጽህፈት ቤት ኃላፊ አቶ በለጠ ደገፈው እንደተናገሩት የነገን የሀገራችን እጣ ፋንታ የሚወስነው አሁን ላይ ህፃናት ላይ የምናደርገው እንክብካቤና ድጋፍ ስለሆነ እንደ ወረዳም ሆነ እንደ ጽህፈት ቤት የምናግዛቸው ህፃናት ከገንዘብ በላይ ለነገ ህይወታቸው የሚበጃቸው እንዲሆን እና ዘላቂ መሆኑን በቅርበት መከታተል አስፈላጊ ነው ሲሉ ተናግረዋል። ጥቅል ህፃናትን ፍትሐብሔራዊ ጥቅማቸውን የማስከበር የተቋሙ በህግ የተሰጠው ተልዕኮ አለ። እሱን በተመለከተ በብዛት በተለይ የህፃናት የልጅ ቀለብ ላይ በብዛት እንሰራለን። እስከ 11 ወሩ እንኳ የ12 ወሩ አሁን ገና እየተሰራ ስለሆነ ነው 15 የሚደርስ ነፃ የህግ ድጋፍ ሰጠናል። ከዚህ ውስጥ 95% ህፃናት ቀለብ ነው። የማሳደግ ግዴታ ወላጆች አለባቸው። ያን ባለመወጣት የማይቆርጡ ወላጆችን በማስቀረብ ብዙዎቹን በድርድር በማስገንዘብ ማለት ነው ኃላፊነታቸው እንደሆነ ከዚያ ሲያልፉ ደግሞ የሚመጣባቸውን የወንጀልና የፍትሐብሔር ተጠያቂነት በማሳየት
100% በሚባል ደረጃ በድርድር ነው ሁሉንም እንዲቆርጡላቸውና እንዲያግዟቸው አቅማቸውን መሰረት ባደረገ ሁኔታ እየሰራን ያለ። ከዚያ ውጭ ወንጀል የስራ ሂደትን በተመለከተ ህፃናት ላይ ወንጀል ተፈጽሞ ሲገኝ ከፖሊስ ጋር በቅርብ ክትትል ምርመራዎችን አጣርቶ ለህግ ማቅረብ ስራዎች ይሰራሉ። ከዚያ ውጭ እንግዲህ እዚህ መድረክም ሆነ በተለያዩ አጋጣሚዎች በምንሰማው አግባብ ደግሞ ቅድም እንዳልኩት መነሻዬ ላይ ህፃናት የሁላችንም ስለሆኑ ባገኘንበት አጋጣሚ ሁሉ ከቤት እስከ መስሪያ ቤት ድረስ ብዙ ኃላፊነቶች አሉብን። እነዚያን በአቅማችን ልክ እየተወጣን ነው ብዬ አስባለሁ። ከዚህ በላይ ግን ማደግ አለበት የሚል ሀሳብ አለኝ። እንደ ማህበረሰብም ጭምር እንዲህ አይነት መድረኮች በብሮሸር በተለያዩ ንቅናቄዎች ግንዛቤ ፈጠረው ከዚህ በላይም ጭምር አሳድገ ነው ይበልጥ ሴንሲቲቭ ሆኖ የራሱንም የጎረቤቱንም የአካባቢውን ህፃናት ሁሉ የሚችለውን ሁሉ ሴንሲቲቭ ሆኖ ማረም እና መንከባከብ እንድንችል ከዚህ በላይ መስራት ይጠበቅብናል የሚል ሀሳብ አለኝ። የወረዳው ሴቶችና ወጣቶች ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሪት ብርሃን ግዛቸው በመድረኩ ማጠቃለያ ላይ እንደተናገሩት የአፍሪካ የህፃናት ቀን መከበር በዋናነት በህፃናት ላይ የሚደርሰውን የመብት ጥሰት በመከላከል ለህፃናት እድገትና እንክብካቤ ምቹ የሆኑ አካባቢዎችን መፍጠርና በችግር ውስጥ ያሉ ህፃናትን ለመታደግም ነው ብለዋል። ይህን ድጋፍ ዘላቂ በማድረግ ነገ አገር የሚረከቡ ብቁ ህፃናትን ለመፍጠር ርብርብ ማድረግም አስፈላጊ ነው ሲሉ አክለው ገልጸዋል። ህፃናት መብትና ደህንነት አኳያ ብዙ የመብት ጥሰት የሚደርስባቸው ህፃናት አሉ። ይህንን በዓል ስናከብር ቅድም እንዳልኳችሁ ከሰኔ 1 ጀምረን ህፃናት ብቻ አይደለም ድጋፍ የሚያደርግላቸው የክራንች፣ የዊልቸር፣ የዋይት ኬ ድጋፍ አድርጎልናል። ከዚህ በፊትም ከሰኔ 1 ጀምሮ በዓሉን እያከበርን ስንመጣ የዛን ዕለት ያልተገኙትን ደግሞ ዛሬ ላይ ድጋፉ ማድረግ መቻል አለብኝ በሚል እዚህ ጋር የምናያቸውን ማቴሪያሎች እዚህ ጋር ለምናያቸው ህፃናት ለማበርከት የበኩሉን አስተዋጽኦ እያደረገ ያለ በርካታ ማቴሪያሎችን በትምህርት ቤት ላይ ላሉ የተለያየ አካል ችግር ላለባቸው ህፃናት ድጋፍ እያደረገ ያለ ፕሮጀክት ነው። ሌላው ፕላን ኢንተርናሽናል ጂቪቪ ወይም ደግሞ ጾታዊ ጥቃት ላይ በአዲስ ስራ ለመጀመር እንቅስቃሴ እያደረገ ያለበት ሁኔታ ነው አለ። ለሱ ደግሞ ሆስፒታል ላይ ጥቃት ደርሶባት የምትመጣ ሴት ህፃን ቦታ ተመቻችቶላት ትሪት ተደርጋ ታክማ አገግማ የስራ እድል መፈጠር መቻል አለበት በሚል በሱ መንገድ በዚህ ሳምንት የተጀመረው ስራ አለ። እሱን ደግሞ ማቴሪያል ለነዛ ጥቃት ለደረሰባቸው ሰዎች የንጽህና መጠበቂያ ሊሆን ይችላል፣ ሌላው ለትሪትመንት ሊያስፈልግ ይችላል የሚለውን ማቴሪያል ወደ ወረዳችን ገብቷል። እሱን ከጤና ተቋሙ ጋራ እየተነጋገርን ያለንበት ሁኔታ ነው ያለ። ቦታ ሆስፒታል ላይ ይሁን ጤና ጣቢያ ላይ ይሁን የሚለውን በዛ ልክ ይህንንም ተግባር የፈጸምንበት ሁኔታ እንዳለ ቢያዝ የሚል ሀሳብ ነው ያለኝ። ከሞላ ጎደል እነዚህን የጠቀስኳቸውና ያልጠቀስኳቸውን ተግባራት በዓሉን ምክንያት በማድረግ እንቅስቃሴ ጀምረናል። ይህ እንቅስቃሴ ደግሞ ዛሬ የማጠቃለያ ፕሮግራም አደረግን ማለት ይቆማል ማለት ሳይሆን ነገ ከነገ ወዲያ በክረምት በጎ ፍቃድ ስራችን ከዚህ በላይ ዛሬ ላይ ያነሳሳናቸውን ችግሮች የክረምት በጎ ፍቃድ የዕቅዳችን አካል አድርገን ከዚህ በላይ አስፍተን ስራ መስራት መቻል አለብን። የዛሬው ፕሮግራማችን በዚህ ተጠናቋል። በድጋሚ እስከምንገናኝ ጤና ይስጥልን።